የምልህ አለኝ ቋንቋና ጥቻለሁ። ሻሎም በዓለም ዙሪያ ያላችሁ ተወዳጅ ወንድምና እህቶቼ በሙሉ እኔ ፕሮፌት ቃላብ ነኝ። እግዚአብሔር አምላክ በጸሎት እጅግ መልካም ጊዜዎችን እየሰጠን እንደነበረ እናስታውሳለን። ከዚህ በፊት በዚህ ቻናሎች በጣም ብዙ ጸሎቶች አብረን ጸልየናል። የረሆቦት ጸሎት በሚል የተለያዩ ጸሎቶች ወደ እናንተ ደርሰዋል። እነዚህ ጸሎቶች በተለያዩ የዓለማችን ክፍል ውስጥ በዩሮፕ፣ በእንግሊዝ፣ በአሜሪካ፣ በደቡብ አፍሪካ እንዲሁም ስማቸውን እንኳን መጥቀስ በማልችላቸው በተለያዩ ስፍራዎች አብራችሁን ቅዱሳን እየጸለያችሁ እንደሆነ አውቃለሁ። በተአምራትና በእናንተ ላይፍ ላይ በሆነው እንደ ምስክርነት እጅግ በጣም ተደንቄያለሁ። ዛሬ ደግሞ በመንፈስ ቅዱስ መሰረት በአዲስ አሰራርና በአዲስ አገልግሎት ወደ እናንተ መጥቻለሁ። ዛሬ እንጸልያለን። የቅዱሳን አለኝ የሚሉት አቅማቸው ዋናው ጸሎት ነው። የጻድቃን ጸሎት በስራዋ እጅግ ኃይልን ታድርጋለች ተብሎ እንደተጻፈ ዛሬ የምንጸልየው ጸሎት አሁን በእናንተ ህይወት ላይ ተአምራትን የሚፈጥር ጸሎት ነው። ክብር ለኢየሱስ ይሁን። በጣም አጭር ጸሎት ነው የምንጸልየው። ነገር ግን ከዚህ አጭር ጸሎት በኋላ የእግዚአብሔር ተአምራት፣ የእግዚአብሔር ኃይል አደራረጉ ከጥቅስ ያለፈ በኃይል የሚገለጥ በአባቶቻችን ዘመን እንዲደረግ እንደነበረው ያው ኃይል በእናንተ ላይ መገለጥ ይጀምራል። በእናንተ ስራ ላይ መገለጥ ይጀምራል። በእናንተ መንፈሳዊ ህይወት የሞተው የእናንተ መንፈሳዊ ህይወት እንደ አዲስ ማገገም ይጀምራል። ልክ እግዚአብሔር ሕዝቅኤል ጋር ሄዶ እነዚህን አጥንቶች ትንቢት ተናገርባቸው ሕያው ነፍስ ይሆናሉ ተብሎ እንደተናገረ በሞተው በእናንተ በእያንዳንዱ ነገር ላይ በኢየሱስ ስም የእግዚአብሔርን መንፈስ እጠራለሁ። ክርስቶስን ከሙታን ያስነሳው ያው መንፈስ በእናንተ ውስጥ ቢኖር ሙት ለሆነው ስጋችሁ እንኳን ህይወት ይሰጠዋል ተብሎ እንደተጻፈ በናዝሬቱ በኢየሱስ ስም ጸልያለሁ። ያው መንፈስ በአባቶቻችን ጊዜ የተገለጠ መንፈስ ልክ በመጽሐፈ መሳፍንት ምዕራፍ 2 ላይ እንደተጻፈው የሙሴንና የኢያሱን በነ አሮንም ዘመን የተፈጠረውን ታምራት የማያውቅ አዲስ ትውልድ ተነስቶ ወደ ጥፋት እንደሄደ፣ ወደ ጨለማ እንደሄደ፣ ከእግዚአብሔር ጋር ወደ መጣላት እንደሄደ በናዝሬቱ በኢየሱስ ስም የኛ ታሪክ እንደዚያ አይሆንም። የኛ ታሪክ የእግዚአብሔርን አደራረግ የምናውቅ ሰዎች ልክ በስራችን ጭንቀት ባጋጠመን ሰዓት፣ በሆነ ጉዳይ ክፍተት በሞላ ሰዓት ፊታችንን ወደ እግዚአብሔር የምናዞር ሰዎች እንሆናለን። ይሄ ደግሞ የእግዚአብሔር ተአምራት በህይወታችን ላይ በኃይል እንዲገለጥ ይረዳናል። በዚህ ሰዓት በተለያዩ የዓለማችን ክፍሎች ውስጥ ያሉ የኔ ወንድምና እህቶች አብሮኝ አሁን በጸሎት የሚተጉ ኢትዮጵያውያንና ኤርትራውያን በልብ ከኔ ጋር በመንፈስ አንድ የሆኑ ባንተዋወቅም የቦታ ርቀት በመካከላችን ክፍተት ቢኖርም ነገር ግን አምነው እግዚአብሔር ይችላል፣ ኢየሱስ ይችላል፣ የኔን ጉዳይ መቀየር ይችላል፣ የታመምኩበትን ነገር ለመፈወስ ይችላል ለሚሉ ሰዎች ልጸልይ ይፈልጋለሁ። ከነዚህ ሰዎች ጋር ተባብሬ ልጸልይ ይፈልጋለሁ። ምክንያቱም እግዚአብሔር ነው ይሄን እንድናገር የጠራኝ። ዛሬ የማረገው ተአምራት አለ፣ ዛሬ በዚህ ጸሎት ነፃ የማወጣው ሰው አለ ብሎ ስለተናገረኝ እግዚአብሔር ለአንድም ሰው ይሁን ይሄንን ነገር እስኪያደርግ ድረስ አብረን እንጸልያለን። በናዝሬቱ በኢየሱስ ስም አባት እግዚአብሔር ሆይ አንኳኩ ይከፈትላችኋል ተብሎ እንደተጻፈ እግዚአብሔር ሆይ የምንጸልየው እስኪደክመን አይደለም። የምንጸልየው ለአንድ ሳምንት፣ ለአንድ ቀን፣ ለአንድ ሰዓት አይደለም እግዚአብሔር ሆይ ነገር ግን እስኪከፈትልን ድረስ መዝጊያው እስኪከፈት ድረስ እግዚአብሔር ሆይ እንጸልያለን። በኢየሱስ ስም ያንተ አብሮነት ህልውና ይሄን ስፍራ እስኪከበው እነሱ ያሉበት ቦታ እግዚአብሔር ሆይ ኃይልህ እስኪገለጥ ተአምራት እስኪገለጥ በነ ሙሴ በነ አሮን በነ ኢያሱ ዘመን ሲገለጥ የነበረው የሚታየው ታንጀብል የሆነው ያንተ አሰራር እስኪገለጥ ድረስ በኢየሱስ ስም ጸልያለሁ። ሌፕራኖ ሻዲያ ባራሳንታላዲያ መንፈስ ቅዱስ በኢየሱስ ስም ጸልያለሁ። የብዙዎችን ህይወት እንድትነካ ጸልያለሁ በኢየሱስ ስም። ይሄን ጸሎት እንደ በር ተጠቅመህ፣ ይሄን ጸሎት እንደ መግቢያ ተጠቅመህ በኢየሱስ ስም ግባ፣ ወደ ጓዳቸው ግባ ጌታ ሆይ፣ ወደ
ሳሎናቸው ግባ፣ ወደ መኝታ ቤታቸው ግባ፣ ወደ ጎደላቸው ነገር ግባ፣ ወደ ትዳራቸው ግባ፣ ወደ አስጨነቃቸው ነገር ግባ። እግዚአብሔር ሆይ በኢየሱስ ስም በኃጢአት ድካም፣ በመጎሳቆል በመንፈሳዊ ድካም ለዛሉ ሰዎች በናዝሬቱ በኢየሱስ ስም መንቃት እንዲሆን ጸልያለሁ። መንቃት እንዲሆን ጸልያለሁ። ልባቸው ለጨለመባቸው ሰዎች፣ አይምሯቸውን ላጨነገፈባቸው ሰዎች በኢየሱስ ስም ዛሬ መንፈስህ እንዲነካቸው ጸልያለሁ። መንፈስህ እንዲነካቸው ጸልያለሁ በኢየሱስ ስም። መጽሐፍ ቅዱስ ላይ አንተ የተኛ ንቃ፣ ከሙታንም ተነስ፣ ክርስቶስ ያበራልሃል ተብሎ እንደተጻፈ በዚህ ሰዓት በመንፈሳዊ ሕይወቱ የተኛ ሰው ልክ ኢየሱስ ክርስቶስ በመጨረሻው ሰዓት መጥቶ ሐዋርያቶችን ጸልዩ ብሎ አዟቸው፣ ጸልዩ ብሎ ኢንስትራክሽን ሰጥቷቸው ኮማንድ አድርጓቸው፣ ነገር ግን እሱ ለመጸለይ በሚተጋበት በመጨረሻዋ ሌሊት በጌተሰማኒ በነበረው ከባድ ጊዜ በዛ ሰዓት አብረው ሊተጉ እንዳልቻሉ በተኙ ሰዓት መጥቶ ስጋ ደካማ ነው መንፈስ ግን ብርቱና ዝግጁ ነው ብሎ እንደነገራቸው ለአንድ ሰዓት እንኳን ከኔ ጋር አብራችሁ መጸለይ አቃታችሁን ብሎ እንዳላቸው በዚህ ሰዓት መጸለይ ያቃታቸው ጸሎት እንኳን እንዴት እንደሆነ የማያውቁ ሰዎች መንፈስ ቅዱስ ራሱ እንዴት እንደሚሰራ የማያውቁ ሰዎች ተአምራት የሚባለው ነገር በህይወታቸው ላይ ተለማምደው የማያውቁ ሰዎች እግዚአብሔርን በስም እንጂ በኃይሉ በአሰራሩ የማያውቁ ሰዎች እግዚአብሔር ሆይ በኢየሱስ ስም ዛሬ እንድታስደነግጣቸው ከተኙበት እንዲነቁ አዲስ የሆነ ህይወት አዲስ የሆነ አደራረግ በአዲስ መልኩ እንድትገናኛቸው በኢየሱስ ስም ጸልያለሁ። በናዝሬቱ በኢየሱስ ስም አባት ሆይ ራንዶሎ ሳሌኬፔፔ ሪናና ማንዴሌ ዲያባሳታ ካማራ ዴሌቤ ሳማራ ቮታ አሁን መንፈስ ስለሚያልፍ አመሰግናለሁ። አሁን መንፈስ ስለሚያልፍ አሁን የአንድን ሰው ህይወት እየነካ ስለሆነ አመሰግናለሁ። እግዚአብሔር ሆይ ይሄ የሚያየኝን ሰው አይምሮን እየነካ እንደሆነ አውቃለሁ። ጀርባውን እየነካ እንደሆነ አውቃለሁ። መንፈስ ሙሉ ሰውነቱን ታች እያደረገው እንደሆነ መንፈሱን እያነቃው ልክ ጴጥሮስ ተኝቶ በነበረበት ሰዓት መልአኩ መጥቶ እንዳነቃው በኢየሱስ ሰው እንዲነቃ ፈልጋለሁ። በኢየሱስ መንፈስ ቅዱስ የተኙ ሰዎች እንዲነቁ ፈልጋለሁ። በመጨረሻው ዘመን ጌታ ሆይ ዓለም ሁሉ ወደ መጠናቀቂያ በመሄድበት ሰዓት ኑሮ ህይወት ሁሉ ነገር ወደ ውክቢያ በሄደበት ሰዓት እግዚአብሔር ሆይ በኢየሱስ ስም የልጆችን አቴንሽን እንድትሰበስብ እግዚአብሔር ሆይ የማንቂያ ደውል እንዲደወልላቸው ጸልያለሁ። የተኙ ሰዎች መንፈሳዊ ህይወታቸው የሞቱ ሰዎች እግዚአብሔር ሆይ ገና ነው ጊዜው ብለው በህይወታቸው ላይ እየቀለዱ ያሉ ሰዎች እግዚአብሔር ሆይ አንቃቸው፣ በኢየሱስ አንቃቸው። ስለ ተአምራት አሳያቸው፣ ስለ አደራረግ አሳያቸው እግዚአብሔር ሆይ ስለ አንተ መንገድ አሳያቸው እግዚአብሔር ሆይ በኢየሱስ ተአምራትን በህይወት ላይ ይለማመዱ፣ ተአምራትን በኑሯቸው ይለማመዱ እግዚአብሔር ሆይ በካልኩሌሽን የሚኖሩ ሰዎች 1+1 1 ሲደመር 1 2 ነው እያሉ የሚኖሩ ሰዎች እግዚአብሔር ሆይ ያንተን አደራረግ ያንተን አስደናቂ ነገር አሳያቸው እግዚአብሔር ሆይ። እግዚአብሔር አምላክ በመጽሐፈ መሳፍንት ምዕራፍ 2 ቁጥር 7 ላይ ኢያሱም በነበረበት ዘመን ሁሉ ለእስራኤልም ያደረገውን ታላቁን የእግዚአብሔርን ሥራ ባዩት ከኢያሱ በኋላ በነበሩት ሽማግሌዎች ዘመን ሁሉ ሕዝቡ እግዚአብሔርን አመለኩ ይላል። የእግዚአብሔርን ባሪያ የነዌ ልጅ ኢያሱ እድሜው 110 ዓመት ሲሆነው ሞተ ይላል። ከዛ በኋላ ቁጥር 10 ላይ ትውልድ ሁሉ ደግሞ ወደ አባታቸው ተከማቹ። ከነዚያም በኋላ እግዚአብሔርን ለእስራኤልም ያደረገውን ሥራ ያላወቀ ሌላ ትውልድ ተነሳ ይላል። የእስራኤልም ልጆች በእግዚአብሔር ፊት ክፉ የሆነ ነገር አደረጉ፣ በኦሊምንም አመለኩ ይላል። ከግብፅ ምድር ያወጣቸውን የአባታቸውን የአምላካቸውን እግዚአብሔርን ተዉ፣ በዙሪያቸውም ካሉት አሕዛብ አማልክት ሌሎችን አማልክት ተከተሉ፣ ሰገዱላቸው፣ እግዚአብሔርንም አስቆጡ። እግዚአብሔርንም ትተው በዓልና አስታሮትን አመለኩ ይላል። ክብር ለኢየሱስ ይሁን። እዚህ ጋር በዚህ ቃል ውስጥ የተደበቀ አንድ የመንፈስ ቅዱስ ምስጢራዊ ነገር አለ። ይሄ ምንድነው? ኢያሱና ሙሴ ባሉበት ዘመን የነበረውን የእግዚአብሔር ታምራትን ያዩ የዓይን እማኞች እንዲሁም ደግሞ በንግግር እንኳን የሰሙ ሰዎች ሁሉም ወደ አባቶቻቸው ተከማቹ ይላል። ሁሉም ይሄ ትውልድ ካለፈ በኋላ የእግዚአብሔርን ታምራት ያላየ፣ የእግዚአብሔርን አደራረግ ያላየ፣ እግዚአብሔር በምድረ በዳ ምንጭን ሲያፈልቅ ያላየ፣ እግዚአብሔርን ባህር ሲከፍል ያላየ አዲስ ትውልድ ተነሳ። እንደዚህ አይነት ትውልድ ከተነሳ በኋላ ምን እንደተፈጠረ ታውቃላችሁ? ይሄ ትውልድ ቀጥታ ሄደው ወደ ጣዖት አምላኪነት ነው፣ ከሌሎች አሕዛቦች ጋር ወደ መቀላቀል ነው።
ክብር ለኢየሱስ ይሁን። አሁን በእናንተ ህይወት ላይ የእግዚአብሔር ታምራት እንዲገለጥ ጸልያለሁ። ብዙ ጊዜ በህይወታችን ላይ ብዙ ዋጋ የምንከፍልባቸው ነገሮች ለምንድን ነው ካላችሁኝ፣ የእግዚአብሔርን ታምራትና የእግዚአብሔርን ኃይል ስለማናቅር። በህይወቱ ላይ የእግዚአብሔርን ታምራት፣ በስራው ላይ፣ በትዳሩ ላይ፣ በቢዝነሱና በቤተሰቦቹ ላይ፣ በሁሉም አቅጣጫ የእግዚአብሔርን ታምራት በእምነት ተሞልቶ ያየ ሰው እንዴት ወደ ሌላ መንገድ ሊሄድ ይችላል? እንዴት ወደ ተስፋ መቁረጥና ወደ ሌላ ጨለማ መንገድ ሊሄድ ይችላል? የእግዚአብሔርን ታምራት የሚያውቅ ሰው፣ ኃይሉን የሚያውቅ ሰው፣ አደራረጉን የሚያውቅ ትውልድ ፊቱን ወደ እግዚአብሔር ነው የሚያዞረው። ክብር ለኢየሱስ ይሁን። ዛሬም እግዚአብሔር ባስጨነቁን፣ ልባችንን በያዙን፣ እንቅልፍ ባሳጡን ጉዳዮች ላይ ተአምራቱን እንዲገልጥ አብረን እንጸልያለን። ይሄ ጸሎት አምናለሁ እግዚአብሔር ምስክሬን በህይወታችሁ ላይ የማትቆጩበትና ይሄን ጸሎት ከጸለይኩ በኋላ በህይወቴ የማላቀው አንዳች ነገር አገኘኝ የምትሉበት ቀን። እግዚአብሔር ቀድሞ የሰውን ልጅ የሚቀይረው አይምሮውን ነው እና ልቡን ነው። ምክንያቱም ሰው እንዳሰበ እንደዛ ነው፣ በልቡ እንዳሰበው እንደዛ ነው ይላል እግዚአብሔር ቃል። ልባችሁ ውስጥ ስለናንተ ያለው ሐሳብ ምንድነው? ስለናንተ ያለው ዕውቀት ምንድነው? ዛሬ እግዚአብሔር ነፃ መውጣት ያለበትን ሰው ነፃ ያወጣል። እንዲሁም ደግሞ አዲስ ዕውቀት፣ አዲስ ጥበብ ሊጨመርለት ለሚገባ ሰው መንፈስ ቅዱስ በዛው ልክ ይረዳዋል። ከዚህ ጸሎት ጋር አብራችሁ በእምነት ይሄ ጸሎት የኔ ነው፣ እውነት እግዚአብሔር ይሄንን ጸሎት ለኔ ያድርግልኛል ብላችሁ የምታምኑ ሰዎች ሁሉ እግዚአብሔር ጋር በዚህ አገልግሎት በዘራችሁ መገናኘት ትችላላችሁ። እኔ እግዚአብሔር እንዲረዳችሁ እጅግ አድርጌ ጸልይላችኋለሁ። ይሄን አገልግሎት በመደገፍ ካንተ አገልግሎት እንቆማለን፣ ፕሮፌት በቻልነው አቅም አንተን እናግዛለን የምትሉ ሰዎች ትልቅ ትንሽ ሳይባል እግዚአብሔር ፊት የምታቀርቡትን መስዋዕት ይዛችሁ አብራችሁ ይህን ጸሎት ጸልዩ። ለምሳሌ የኢየሱስ ደም ከአቤል ደም እጅግ አብልጦ የሚጮህ ድምፅ አለው ይላል እግዚአብሔር ሲናገር በቃሉ ላይ። ይሄ ማለት ደሙ ድምፅ አለው ማለት። እናንተ አሁን የምትዘሯት ዘር ተራ ነገር ሊመስላችሁ ይችላል፣ ግን እዛ ዘር ውስጥ እግዚአብሔርን ባርካቸው እያለ የሚጮህ የነሱን ጉዳይ ጎብኝ እያለ የሚጮህ የእግዚአብሔር ድምፅ አለ በዛ ውስጥ። ስለዚህ እግዚአብሔር ሊባርክ ሲፈልግ፣ እግዚአብሔር የእናንተን ህይወት ሊጎበኝ ሲፈልግ ያቺ የዘራችኋት ዘር እግዚአብሔር ፊት የመጮህ አቅም አላት። ስለዚህ ከታች ባለው የንግድ ባንክ አካውንትና ቁጥር እግዚአብሔር በውስጣችሁ ያስቀመጠውን በውስጣችሁ መንፈስ ቅዱስ የተናገራችሁን የትኛውም ያክል መጠን በማስገባት ገቢ ያረጋችሁበትን ደረሰኝ ደግሞ በቴሌግራም ወይም ደግሞ በዋትስአፕ ቁጥር ላይ ደረሰኙን በመላክ አብራችሁን መቆማችሁን በፍቅር ማሳየት ትችላላችሁ። እግዚአብሔር ድንቅን ያደርጋል በእናንተ ህይወት ላይ። እንዲሁም ደግሞ ፕሮፌት ካንተ ጋር አብሬ መጸለይ ፈልጋለሁ፣ አንተ ውስጥ ያለውን ቅባት፣ በአንተ ውስጥ የሚሰራውን ኃይል መጠቀም ፈልጋለሁ የምትሉ ሰዎች እናንተም በዋትስአፕ ከታች በሚታየው ቁጥር ላይ ደውላችሁ ኮንታክት ማድረግ ትችላላችሁ። ጤናቸው፣ ኑሯቸው፣ ሁሉ ነገር በሐኪም ቤት፣ በስራ፣ በገንዘብ ላይ ተንተርሰው ያሉ ሰዎች እግዚአብሔር ሆይ እስቲ ያንተን አደራረግ አሳያቸው። እግዚአብሔር ሆይ በኢየሱስ ስም አስደንቃቸው። ጄሌካ ማራና ማሰንደለ ዲያባስ እኔ አምናለሁ። አሁን የጸለየን እግዚአብሔር አምላክ ያንድን ሰው ህይወት እያስደነገጠ ነው፣ እያነቃ ነው። አይኖች እየተከፈቱ ነው፣ አይኖች እየተከፈቱ ነው፣ ልቦች እየተከፈቱ ነው። በናዝሬቱ በኢየሱስ ስም እንጸልያለን፣ ተስማምተን እንጸልያለን። በዓለም ዙሪያ ሁሉ ላሉ ቅዱሳን በዩሮፕ ይሁኑ፣ በኬንያ ይሁኑ፣ በኔዘርላንድ፣ በኖርዌይ፣ በካናዳ፣ በዩናይትድ ስቴትስ ኦፍ አሜሪካ በየትኛውም የዓለም ዙሪያ ያሉ ሰዎች እግዚአብሔር ሆይ በኢየሱስ ስም ጸልያለሁ። ከነሱ ጋር በመስማማት ጸልያለሁ። መንፈስ እንዲያልፍ ጸልያለሁ። መንፈስ እንዲያልፍ ጸልያለሁ። ከበሽታ ቀንበር ነፃ እንዲሆኑ ጸልያለሁ። ስም ያላቸው ስም የሌላቸው በሽታዎች በደም ስራቸው በደም ሴሎቻቸው ውስጥ የሚመላለሱ በአጥንቶቻቸው እግዚአብሔር ሆይ በሙሉ ብልቶቻቸው ውስጥ የሚዘዋወር የጨለማ ኃይል በኢየሱስ ስም የፈረሰ ይሁን። መጽሐፍ ቅዱስ በኢዮብ መጽሐፍ ላይ የሞት በኩር በሽታ እያለ ይጠራዋል። የሞት ዋና ቀንደኛ ልጁ በሽታ ነው። ይሄ በሽታ ደግሞ ብርሃን ባለበት ጨለማ እንደማይኖር ሁሉ የኢየሱስ ክርስቶስ ስም በተጠራበት በሙሉ የበሽታ ኃይልና ጉልበት አብሮ ሊቀጥል አይችልም። አሁን ጸልያለሁ በኢየሱስ ስም። እጆቻችሁን ወደዚህ ስክሪን ጋር አስጠጉና በእምነት ጸልዩ።
መጽሐፍ ቅዱስ በዕብራውያን 11 ላይ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ይላል። በኢየሱስ ስም ጸልያለሁ። ከየትኛውም ከሰውነታቸው ክፍሎች ውስጥ እጆቻቸውን ዘርግተው አሜን በማለት ከዚህ ቪዲዮ ጋር ከዚህ ጸሎት ጋር አብሮ የሚተባበሩ ሰዎች ሁሉ በኢየሱስ ስም በፈውስ ተባበሩ፣ በፈውስ አንድ ሆኑ። የናዝሬቱ የኢየሱስ ክርስቶስ ደም ከየትኛውም በሽታ ነፃ ወጣቸው በኢየሱስ ስም፣ ነፃ ወጣቸው በኢየሱስ ስም። ፈዋሹ ኢየሱስ ፈወሳቸው በኢየሱስ ስም። ሐኪም ቤት ለሐኪም ቤት የሚንከራተቱ ከአንዱ መድኃኒት ወደ አንዱ መድኃኒት የሚዘሉ ሰዎች በናዝሬቱ በጌታ በኢየሱስ ስም ጸልያለሁ፣ ነፃ እንዲወጡ ከዚህ በሽታ። እግዚአብሔር ሆይ በኢየሱስ ስም ይሄ በሽታ ከደማቸው ላይ ፈጽሞ እንዳይገኝ ከዚህ በኋላ ሲመረመሩ ከነሱ ሰውነት ላይ እንዲነቀል እንዲወገድ ጸልያለሁ በጌታ በኢየሱስ ስም። የናዝሬቱ የኢየሱስ ክርስቶስ ስም ከበሽታ ከድህነት ከጨለማ ከውድቀት ከሁሉም ነገር ነፃ ያወጣል አምናለሁ በኢየሱስ ስም። አሁንም ከዚህ ጸሎት ጋር አብራችሁ የምትጸልዩ ሰዎች ይሄ ፈውስ የሚያልፈው በሰውነታችሁ ብቻ ላይሆን ይችላል። አይምሮ ይታመማል፣ የሰው ሐሳብ ይታመማል፣ መንፈሳዊ ህይወት ይታመማል፣ ትዳር ይታመማል፣ ከቤተሰቦቻችሁ ጋር ያላችሁ ግንኙነት፣ ቢዝነስ ይታመማል። የናዝሬቱ የኢየሱስ ክርስቶስ ደም ግን ኃይል አለው፣ ይፈውሳል። የዛሬ 2000 ዓመት ብቻ ፈሶ ያለቀ ደም አይደለም። ስቲል እግዚአብሔር አብ ፊት ቤተ መቅደስ ፊት ስቲል ኢየሱስ ደሙን ይዞ ቀርቧል። ስለኛ ህይወት፣ ስለኛ መንፈሳዊ ህይወት፣ ስለኛ ሰላም በአብ ዘንድ ጠበቃ ሆኖ የሚቆምልን የናዝሬቱ የኢየሱስ ክርስቶስ የሚባል ድንቅ ወንድም አለ። ዛሬም ይሄ ወንድማችን ጋር መተናል፣ ጸልያለን። መጸለይ ማለት ደግሞ የእግዚአብሔርን አቴንሽን ኮሚዩኒኬት ማድረግ ነው። ይሄንን ጸሎት ማለት በእኛና በምንለምነው እግዚአብሔር ጋር በተቀመጠው መልሳችን መካከል ትራንስፖርት ነው። በኢየሱስ ስም ጸልያለሁ። እግዚአብሔር ስለናንተ ያሰበው ሐሳብና ዕቅዱ መልካም መሻቱ በሙሉ በዚህ ጸሎትና አሁን በዚህ ደቂቃ በምንጸልይበት ሰዓት ፈጥኖ ወደ እናንተ መጣ፣ ፈጥኖ ወደ እናንተ መጣ በኢየሱስ ስም። in the mighty name of Jesus Father I pray ራና ሳንተለ ከበረዶ ሻናማ ሲባራኮቫ ለደበረ ሰነመለኪያዳ ፈውሳቸው ፈጠነ፣ ፈውሳቸው ፈጠነ በኢየሱስ ስም። የጸሎታቸው መልስ ሁሉ ፈጠኑ በናዝሬቱ በኢየሱስ ስም። ዳንኤል ተንበርክኮ ሲጸልይ በነበረበት ሰዓት የጸሎቱ ምላሽ ተመልሶ ነገር ግን በሰማይ የሚገዳደሩ የፋርስ አለቃ መላእክቶችና ተዋጊዎች መልአኩን ጸሎቱን እንዳያደርስ ሲገዳደሩት እንደነበረ አሁን የምንጸልየው ጸሎት እግዚአብሔር ሆይ ወደማዩት ሰዎች እንዳይሄድ ጸሎቶቻቸው መልስ እንዳያመጡ ፍሬያማ እንዳይሆኑ የሚገዳደሩ የጨለማ ስፒሪቶች በኢየሱስ ስም ሰብረናል። ለባራ ሳቫና ማንደለ ከደረዲ ያላካባሳታይ ጀፔፔረ ከሜሶንታሊ ዳባራ ካቫና ማሳንቴ the name of Jesus በኢየሱስ ስም በናዝሬቱ በኢየሱስ ስም የጨለማን ቀንበር አራግፈናል፣ የጨለማን ቀንበር አራግፈናል። የእግዚአብሔር ቃል ሲናገር ዲያብሎስን ተቃወሙት እሱም ከናንተ ይርቃል ተብሎ ተጽፏል። በዚህ ሰዓት ያልተቃወማችሁት ዲያብሎስ ከናንተ ሕይወት ላይ አይርቅም። ከዚህ ሰዓት ጀምሮ ያልተቃወማችሁት ሂድልኝ አልፈልግህም ብላችሁ ሪቢውክ የማትቃወሙት ዲያብሎስ ከናንተ አይርቅም። ሁሌም ቢሆን በእናንተ ዙሪያ ነው የሚሆነው። እናንተ ዙሪያ ያለው የድህነት መንፈስ፣ እናንተ ዙሪያ ያለው ቤተሰቦቻችሁን የሚበጠብጠው መንፈስ፣ ሰላም የሚነሳችሁ መንፈስ፣ ህይወታችሁን በሲኦል በጨለማ ህይወት ተብትቦ ያዛችሁን ነገር እንዲሸሽ ከፈለጋችሁ ዲያብሎስን ልትቃወሙት ያስፈልጋል። የምትቃወሙት ደግሞ በእግዚአብሔር ቃል ላይ ሆናችሁ። ስለዚህ እግዚአብሔር ቃል ምን ይላል? ሌባው ሊሰርቅ ሊያርድ ሊያጠፋን የመጣው ለሌላ ለምንም አልመጣም ይላል። ስለዚህ ይሄን ሌባ እንልታባረሩት ይገባል። በናዝሬቱ በኢየሱስ ስም ጸልያለሁ። ይሄን ጸሎት አብሮኝ ከሚጸልዩ ሰዎች ዙሪያ ከነሱ ህይወት ዙሪያ በኢየሱስ ስም የተተበተበ ሰንሰለት፣ የተሰራ መንፈሳዊ ድግምት፣ በጨለማው ዓለም ወደነሱ የሚወረወሩ ፍላጻዎች በሙሉ እንዲሰበሩ ጸልያለሁ። እንዲሰበሩ ጸልያለሁ። በኢየሱስ ስም ተሰበሩ። በኢየሱስ ስም ተሰበሩ። ነፃ እያወጣችሁ ነው። የእግዚአብሔር መንፈስ ነፃ እያወጣችሁ ነው። የእግዚአብሔር መንፈስ ባለበት በዛ ነፃ መውጣት አለ ይላል የእግዚአብሔር ቃል።
ነፃ ወጥታችኋል በኢየሱስ ስም። በሕይወታችሁ ላይ የሚያስጨንቃችሁን ምዕራፍ ዘግተነዋል ዛሬ በጌታ በኢየሱስ ስም። ዣዳዳ ማሳላ ካባራ ሳንደለ ዲያባካ ቬሬሶና ማንደለ ዲያባሳ ቲያላካ ሬዶሻና ማሴሌ ቤቤኬ ቬሬ ሜንዳለ ሳቲያና ነፃ መውጣት ሆነ፣ ነፃ መውጣት ሆነ በኢየሱስ ስም። ማምለጥ ሆነ በኢየሱስ ስም። ማምለጥ ሆነ በኢየሱስ ስም። ከተያዙበት ጭንገፋ፣ ከተያዙበት ስኬትን ከሚያጠፋ ነገር፣ ሞገስን ከሚያጠፋ ነገር በኢየሱስ ስም ነፃ መውጣት ሆነ። ከተያዙበት የበሽታ አጥር፣ የበሽታ ሰንሰለት ቤተሰቦቻቸውን አፍዝዞ አደንዝዞ ጨለማ ውስጥ የከተተ መንፈስ ነፃ መውጣት ጀመራችሁ በኢየሱስ ስም። ጄሬ ፓሴሌፍራኖ ሳኒያ ማንዴ ሬዴዴ ኬቤሳኒያ ላማ ሳላባንዳ ካቫራ ዶሳቴ በኢየሱስ ስም ነፃ ስትወጡ ያለው እግዚአብሔር የደስታችሁን ምዕራፍ ሲከፍታ ያለው የሐዘናችሁ ጭንገፋ በኢየሱስ ስም ዳመናው ከናንተ ላይ ሲገፈፍ እግዚአብሔር አዲስ ንጋት አዲስ ብርሃን በእናንተ ቤት ላይ ሲያረጋ ያለው በኢየሱስ ስም። እግዚአብሔር አምላክ መልካም ነገሮችን ወደ እናንተ ህይወት ሲያመጣ ያለው የእናንተ ቢዝነስ ከዚህ በኋላ አይጨነግፍም። በእናንተ ቢዝነስ ላይ እግዚአብሔር ረሆቦትን ያደርጋል። ረሆቦት ማለት ይስሐቅ ቆፍሮ መንገዱን ዘግቶበት ጉድጓዱን ደፍኖበት ተከራክሮት በመጨረሻ የተከፈተለት የእግዚአብሔር ምንጭ ረሆቦት ሆነለት። ከዚህ በኋላ ማንም ሰው አይከራከረኝም። ከዚህ በኋላ ማንም ይሄን ጉድጓድ፣ ይሄን ቢዝነስ አይደፍንብኝም፣ ይሄን ትዳር አያበላሽብኝም፣ ይሄን የሥራ በር አይዘጋብኝም፣ የልጆቼን ታሪክ አያበላሽብኝም ብሎ እንዳለ ይስሐቅ ረሆቦት እንዳለ በኢየሱስ ስም ላማረ ዴቬሬቤ ሳቴ ዣሊያን ክሮስ አንዳላ ዲያባራካባስ የእግዚአብሔር መንፈስ የእናንተን ታሪክ እየለወጠ ነው። የእግዚአብሔር መንፈስ የእናንተን በረከት እየለቀቀ ነው። የማይታየው የእናንተ በረከት በመንፈሳዊ ዓለም በሰማያዊ በረከት ሁሉ እንደተባረካችሁት ሁሉ በኢየሱስ ስም በሕይወታችሁ ላይ መገለጥ ጀመረ፣ ማኒፌስት ማድረግ ጀመረ። ኢን ዘ ኔም ኦፍ ጂሰስ ለሚያምን ሁሉ ይቻላል። ለሚያምን ከዚህ ጸሎት ጋር አብሮ መተባበር ይቻላል። ለሚያምን ሁሉ በናዝሬቱ በኢየሱስ ክርስቶስ ስም አሁን በረከት እንዲለቀቅ ጸልያለሁ። ምድራዊ በረከት እንዲለቀቅ ጸልያለሁ። ጸጋ እንዲለቀቅ ጸልያለሁ። የማገልገል ኃይል፣ የማገልገል ቅባት በቤተሰቦቻቸው ላይ ያለውን የርግማን መንፈስ የመስበር ኃይል ጉልበት፣ መንፈሳዊ ጉልበት፣ የጸሎት ጉልበት በኢየሱስ ስም እንዲጨመርላችሁ ጸልያለሁ። አምናለሁ እግዚአብሔር አምላክ እቺን ትንሽ ደቂቃ አብራችሁ በጸለያችሁበት ሰዓት ለእግዚአብሔር በሮች ይከፈታሉ። እጆቹ እንዲያልፍ የእግዚአብሔር መላእክቶች በሕይወታችሁ ላይ እንዲሰራ የሚከፍት መንፈስ በእናንተ ዙሪያ ይሰፍራል በኢየሱስ ስም። ከዚህ በኋላ በእያንዳንዱ ነገር ስኬት እንዳይርቃችሁ ጸልያለሁ። እግዚአብሔር አምላክ በሕይወታችሁ ላይ ፍሬያማነትን እንዲመልስ ጸልያለሁ። ልክ ኢየሱስ ክርስቶስ እየሄደበት በነበረበት ሰዓትና ያቺን በለስ አይቶ በእሷ ላይ የነበረውን ፍሬ እና ለመብላት በጓጓበት ሰዓት ነገር ግን ሲያያት በለሷ ላይ ፍሬ ባጣበት ሰዓት እንደረገማት ሁሉ የእናንተ ህይወት ፍሬ የሚታጣበት ህይወት አይሆንም በኢየሱስ ስም። እግዚአብሔር ከእናንተ ህይወት ላይ በረከትን፣ እግዚአብሔር ከእናንተ ህይወት ላይ ፍሬያማነትን አያጣም ብዬ በኢየሱስ ስም ጸለይኩኝ። ጀልደደቤሳቴሌዲያ ፍሬያማ ቢስ ሊያረጋችሁ፣ ባዶ ሊያረጋችሁ የወጣ የክፉ ጨለማ አሰራር፣ በዕዳ ሊጥላችሁ የወጣ የክፉ ጨለማ አሰራር ህይወታችሁን በመጎሳቆል በዲፕሬሽን በሐዘንተኝነት በኔጌቲቭ ቲንኪንግ በድህነት ሊመጣ የጨለማ አሰራር ብቻችሁን አስቀርቷችሁ ከእግዚአብሔር ለይቷችሁ ከሰው ለይቷችሁ አይምሯችሁን ዳርክ ሊያደርግ የሚፈልግ የጨለማ ስፒሪት ሰብሬው ያለው በኢየሱስ። እንደዚህ አይነት ሰዎች ካላችሁ በዓለም ዙሪያ እግዚአብሔር በእናንተ ህይወት ላይ ሊሰራው የሚፈልገው ድንቅ ዓላማ አለ። እግዚአብሔር በዚህ ምድር ብዙ ሰዎችን ይፈልጋል ታውቃላችሁ። እስቲል ብዙ ሰራተኞች ያሉ ይመስለናል እንጂ ጥቂት ናቸው። እጅግ በጣም ብዙ ነቢያት፣ እጅግ በጣም ብዙ ፓስተሮች፣ እጅግ በጣም ብዙ በመንፈሳዊ እንዲሁም ደግሞ በውጭ በቢዝነሱም ዓለም እግዚአብሔር ያስነሳቸው ሰዎች ያሉ ሊመስለን ይችላል። ነገር ግን እጅግ ጥቂት ናቸው። እግዚአብሔር ሊሰራ ካለው አሰራርና አጀንዳው አንጻር እጅግ በጣም ጥቂት ናቸው። አንተ የምታይ ግን በኢየሱስ ስም አሁን እንድትነሳ ጸልያለሁ። እግዚአብሔር ዓለም ከመፈጠሩ በፊት ስለናንተ ያለው መልካም ፍላጎትና መልካም መሻት መገለጥ ጀመረ በኢየሱስ ስም።
አብራችሁ ጸልዩ ከኔ ጋር። ሕያው እግዚአብሔር የሚሰራው ድንቅ ነገር አለ። በዚህ ጸሎት መጨረሻ ላይ እዚህ ጸሎት ስትገቡ እንደነበራችሁ አትሆን። በእናንተ ህይወት ላይ ለውጥ ይፈጠራል። በእናንተ ህይወት ላይ ለውጥ ይፈጠራል በኢየሱስ። ልክ ይሄን እጅ ዘርግታችሁ አብራችሁኝ ስትጸልዩ እንደነበረው ሁሉ ይሄን እጅ ውሰዱና የሚያማችሁ ቦታ ላይ አስቀምጡት። ሜቢ ጭንቅላታችሁ ላይ ሊሆን ይችላል፣ ልባችሁ ሊሆን ይችላል፣ ኪሳችሁ ላይ ሊሆን ይችላል፣ እጆቻችሁ ላይ ሊሆን ይችላል። የእጆቻችሁ ስራዎች አልሳካ አልከናወን ብለው ሊሆን ይችላል። እግሮቻችሁ የሚገቡበት ቦታ ስኬት አጥተው ሊሆን ይችላል። በየትኛውም ሁኔታ ልባችሁ የእናንተ ነገር የተያዘበት ስፍራ ላይ አስቀምጡት። እግዚአብሔር አምላክ የሚሰራበት ጊዜ ነው። ጊዜና ቦታ የማይገድበው የእግዚአብሔር መንፈስ ሊንቀሳቀስ ነው። ስለዚህ ራሳችሁን አዘጋጁ። አባት ሆይ አመሰግንሃለሁ። አንተ ድንቅ አምላክ፣ አንተ ለሰማያት ውበትን የሰጠ አምላክ፣ ከዋክብትን ጨረቃን የምናየውን የምንደነቅበትን እያንዳንዱን ውስብስብና ረቂቅ ነገሮችን የሰራህ አምላክ፣ ከኛ አይምሮ ውጭ የሆንክ አምላክ፣ አንተ አዋፋትን ሳይደክሙ ሳይዘሩና ሳያጭዱ ቁጭ ብለው የምታበላ አምላክ፣ ልጆችህን ደግሞ አብልጠህ የምታደርግላቸው አምላክ በኢየሱስ ስም ጸልያለሁ። እጆቻቸውን ባስቀመጡበት በየትኛውም የሰውነታቸው ክፍሎች ላይ ፈውስህ እንዲያልፍ ጸልያለሁ። ምናልባት ትዳራቸው ታሞ ሊሆን ይችላል። እጆቻቸውን ቀለበቶቻቸው ላይ ላረጉ ሰዎች በኢየሱስ ስም ለትዳራቸው ፈውስ ሆነ። በኢየሱስ ጣልቃ ገባ፣ እጅህ ጣልቃ ገባ። እግዚአብሔር ሆይ በኢየሱስ በቤተሰቦቻቸው በልጆቻቸው ጉዳይ ጣልቃ ገባ። በኢየሱስ የትኛውም የነሱ ነገር እየበጠበጠ ያለ ህይወታቸውን ዲስትሮይ ዳሜጅ ሊያደርግ የሚፈልግ የጨለማ አሰራር ከነሱ ላይ ተሰበረ በኢየሱስ ስም። እግዚአብሔር ሆይ በኢየሱስ ስም ለምንሃለሁ፣ መንፈሱን ላከ አዳናቸው ተብሎ እንደተጻፈ በኢየሱስ ስም መንፈስህ ባሉበት ቦታ እንዲያገኛቸው ጸልያለሁ። አሁን እየጸለይን እያለ የእግዚአብሔር መንፈስ ነገሮቻቸውን መለወጥ ጀመረ፣ ታሪካቸውን መለወጥ ጀመረ። ከዜሮ ተነስተው ትልቅ ቦታ የሚደርሱ ሰዎች እንዲሆኑ ጸልያለሁ። በቅጽበት እግዚአብሔር ሆይ በ24 ሰዓት በ3 ቀን በ7 ቀን ውስጥ እግዚአብሔር ሆይ ነገሮቻቸውን ለውጠው በኢየሱስ ስም፣ ነገሮቻቸውን ቀይረው በኢየሱስ ስም ይቀር ብዬ ጸልያለሁ በናዝሬቱ በጌታ በኢየሱስ ስም። ከዚህ በኋላ ታምራት በነገሮቻቸው፣ ታምራት በፋይናንሳቸው፣ ተአምራት በስራቸው፣ ተአምራት በቢዝነሳቸው መገለጥ ጀመረ። ልክ ይህን ጸሎት እየጸለያችሁ ያለ የእግዚአብሔር መንፈስ መንቀሳቀስ ይጀምራል። እመኑ። በእምነት ሆናችሁ የምታደርጉት ነገር ሁሉ ለእግዚአብሔር ትርጉም አለው። ምክንያቱም እምነት ያለ ስራ ከንቱ ነው ይላል ያዕቆብ መጽሐፍ ላይ። እግዚአብሔር አምላክ ድንቅ ጊዜ ሰጥቶን ነበረ። በሚቀጥሉትም ጊዜያቶች እንጸልያለን። ይሄን ጸሎት በህይወታችሁ ላይ እንደሚፈጸም 100% እርግጠኛ ነኝ። ሌላው ደግሞ ሁለተኛው ነገር ምነግራችሁ አምናችሁ ብቻ ዝም አትበሉ። የእግዚአብሔር ቃል የተለያዩ ስፍራዎች ላይ የእግዚአብሔር ድምጽ ከመጣ በኋላ ሰዎች ያንን የእግዚአብሔር ድምጽ መቀበላቸውን የሚያሳዩት ባላቸው እምነትና ባላቸው መስዋዕት ነበር። እግዚአብሔር ጋር አብርሃም መጥቶ አብርሃምን ልጅ ሰጣለሁ፣ እባርካለሁ፣ ዘርህን አሰፋዋለሁ ሲል አብርሃም ዘወትር እግዚአብሔር ፊት መስዋዕቱን ያቀርብ ነበር። እንዲሁም ደግሞ የተለያዩ ስፍራዎች ላይ ለእግዚአብሔር ምላሽ ይሆን ዘንድ ሰዎች መስዋዕት ይሰጡ ነበር። ከዚህ ጸሎት ጋር አብራችሁ በእምነት ይሄ ጸሎት የኔ ነው፣ እውነት እግዚአብሔር ይሄንን ጸሎት ለኔ ያድርግልኛል ብላችሁ የምታምኑ ሰዎች ሁሉ እግዚአብሔር ጋር በዚህ አገልግሎት በዘራችሁ መገናኘት ትችላላችሁ። እኔ እግዚአብሔር እንዲረዳችሁ እጅግ አድርጌ ጸልይላችኋለሁ። ይሄን አገልግሎት በመደገፍ ካንተ አገልግሎት እንቆማለን፣ ፕሮፌት በቻልነው አቅም አንተን እናግዛለን የምትሉ ሰዎች ትልቅ ትንሽ ሳይባል እግዚአብሔር ፊት የምታቀርቡትን መስዋዕት ይዛችሁ አብራችሁ ይህን ጸሎት ጸልዩ። ለምሳሌ የኢየሱስ ደም ከአቤል ደም እጅግ አብልጦ የሚጮህ ድምፅ አለው ይላል እግዚአብሔር ሲናገር በቃሉ ላይ። ይሄ ማለት ደሙ ድምፅ አለው ማለት። እናንተ አሁን የምትዘሯት ዘር ተራ ነገር ሊመስላችሁ ይችላል፣ ግን እዛ ዘር ውስጥ እግዚአብሔርን ባርካቸው እያለ የሚጮህ የነሱን ጉዳይ ጎብኝ እያለ የሚጮህ የእግዚአብሔር ድምፅ አለ በዛ ውስጥ። ስለዚህ እግዚአብሔር ሊባርክ ሲፈልግ፣ እግዚአብሔር የእናንተን ህይወት ሊጎበኝ ሲፈልግ ያቺ የዘራችኋት ዘር እግዚአብሔር ፊት የመጮህ አቅም አላት። በአንተ አገልግሎት በአንተ ጸሎቶች ተባርኬያለሁ። በአንተ አገልግሎት እጅግ ተደስቻለሁ። ከዚህ በላይ ደግሞ ላይ እፈልጋለሁ። ይህ አገልግሎት አድጎ ሰዎችን ሲያድን የሰዎችን ህይወት ሲቀይር ማየት እፈልጋለሁ የምትሉ ሰዎች ከታች በምታዩት
የንግድ ባንክ አካውንት ላይ በየትኛውም መንገድ ዘራችሁን ማስገባትና ከእግዚአብሔር ጋር በዚህ መስዋዕት ኮኔክት ማድረግ ትችላላችሁ። ይሄ መንፈሳዊ ኢንስትራክሽን ነው። ከጸለይናቸው ጸሎቶች ተጨማሪ ደግሞ እግዚአብሔርን የምታመልኩበትና የምታመሰግኑበት ግራቲቲዩድ ለእግዚአብሔር የምትሰጡበት መንገድ ነው። ስለዚህ ከታች ባለው የንግድ ባንክ አካውንትና ቁጥር እግዚአብሔር በውስጣችሁ ያስቀመጠውን በውስጣችሁ መንፈስ ቅዱስ የተናገራችሁን የትኛውም ያክል መጠን በማስገባት ገቢ ያደረጋችሁበትን ደረሰኝ ደግሞ በቴሌግራም ወይም ደግሞ በዋትሳፕ ቁጥር ላይ ደረሰኙን በመላክ አብራችሁን መቆማችሁን በፍቅር ማሳየት ትችላላችሁ። እግዚአብሔር ድንቅን ያደርጋል በእናንተ ህይወት ላይ። እንዲሁም ደግሞ ፕሮፌት ካንተ ጋር አብሬ መጸለይ ፈልጋለሁ፣ አንተ ውስጥ ያለውን ቅባት በአንተ ውስጥ የሚሰራውን ኃይል መጠቀም ፈልጋለሁ የምትሉ ሰዎች እናንተም በዋትሳፕ ከታች በሚታየው ቁጥር ላይ ደውላችሁ ኮንታክት ማድረግ ትችላላችሁ። እግዚአብሔር በየትኛውም ባላችሁበት ሁኔታ ውስጥ እንደሚጎበኛችሁ ያለ ጥርጥር አምናለሁ። ሻሎም፣ ተባረኩ። ፕሮፌት ቃላብ ነበርኩኝ። ዘመናችሁ የተባረከ ይሁን። ቋንቋና